ነው። መልክ እኮ አይቀየርም፣ ስታይል አይቀየር፣ አለባበስ አይቀየር፣ የሆነ የምጠመጥመው የምትለጥፈው ነገር የለም። ግን ንግግር ይቀየራል፣ አንደበት ይቀየራል። አይደለም ለሰዎቹ ለአንተ ራሱ ትደነግጣ። ምን ሆኜ ነው ለምትለው አሁን ራሱ 3 ቀን እኮ ላስላስ የለም አልክ። በቃ የተጠራኸው ወንጌልን እንድትልስ ነው። ኢየሱስ ጌታ ነው። ቃሉን እንድትበላ በቃ ለወጣ አታውቀውም ምንን እንደነቀ። እኔ ራሴ ሰርፕራይዝ ሆኜ ጌታ ሆይ ስራ ላይ ነህ ብዬ ተንበረከኩኝ። ደስ አለኝ። ለምን ቢባል ገና የሚመጣዋል በመጨረሻው ዘመን ወንጌል ይሰበካል። አማራጭ የለም። በቃ የለም። በቃ አሁን ድብልቅልቁ ይወጣል። ካልደፈረሰ አይጠራም ደግሞ አይደለም። የሆነ እዛው ተከባብረን የለም። በቃ ጌታ ነው። በቃ አባት ነው፣ ይወደናል። በልህ ለምን እናደርገዋለን? ወዶን የለ ሙቶልን የለ። ሲጀመር ኢየሱስ ትሁት አይደል? ዮሐንስ 4 ላይ ያሉት ሳምራዊቷ ሴት እኮ ያወራት ነበር። ኃጢአተኛውን ይሰማታል። ለምን አንደማመጥም? ካጠፋው ለምን አትችሉኝም? ካጠፋችሁ ለምን አልረዳችሁም? ለምን የልህ ወንጌልስ ይሆናል? ለምን በፍቅር ሳንሰብከውም? ማለት እኔ እኮ ደካማ ሆኜ እኮ በፍቅር ነው የያዘ ጌታ አይደል? ብዙ ስታወራ ዝም አላት። እኔ አምላክ ነኝ ተረጋጊ አንቺ ሴት ሰይጣን አለብሽ አላላትም። ሰማት። አምላክ አይመስልም። እሷ ዝም ብላ ታወራለች። አንዳንዴ በቃ አናውቀውም ማን ጋር እንደምናወራ ከፊታችንና ኢየሱስ ከፊት ለፊቷ ቆሞ ደቀ መዝሙሮቹን ወደ ከተማ ልኮ ብቻውን በሰማሪያ ሊያልፍ ግድ ሆኖበት ቁጭ አለ። እሷ ታወራለች። ከዛ በኋላ ምን አላት? በቃ አንቺ ባሎች ብዙ ናቸው። በቃ በኮድ አወራት ማለት ሚስጥር ገለጠ። እንደዚህ 5 ነበር፣ አሁን ደግሞ ያለሽ ባልሽ አይደለም ነብይ ነህን አለች። መጀመሪያ ያዳመጣት ለምንድን ነው ብዬ ሳስብ ውስጧ ያለውን እውቀት እያስተፋት ነበር። እየወጣ ኢየሱስ ጋር ስትቆም ዝም ብለ ጌታ ፊት ስትለፈልፍ ይወጣና የእሱ ቃል ነው ደግሞ ተሞልቶ እሱን ነው የምታወራው። ለዛ ነው ተለወጥኩ የምትለው። ኢየሱስ ጌታ ነው። ከዛ ነብይ ነህን ብላ ተቀየረች። የሆነ ነገሩን እንስራዋን ጣለች። እንስራዋን ጥላ ጉዴን የነገረኝ ብላ እየሄደች በጣም የገረመኝ ልንገርህ። ይሆን የላካት የተዋረደችበት ሰፈር የማይቀበሏት ሰፈር ነው። ኢየሱስ የላካት ማለት ኢየሱስን ታውራ ያቁም እኮ ሄደች። እብድናት ብለው ደግሞ ይቺ ደግሞ ለምን አላሏት? ምልክት የላት የሆነ ነገር አላደረገባት። ጉዴን የነገረኝን እዩት ብላ ሄደች። በተዋረደችበት ሰፈር ላይ በተጣለችበት በተናቀችበት። ምክንያቱም ያቺ ሴት የተዋረደች ሴት ናት። አይን የሚበዛባት ሴት ናት። ለዛ ነው በጠራራ ፀሐይ ውሃ የምቀዳው ሰው የሚጠቋቁምባት። ባሎቿ ብዙ ናቸው። ደግሞ ዛሬ ማንን ቀየረች እንደ ዩኒፎርም እየተባለች በአሁኑ ጊዜ ሰው ቡና እየጠጣ ካፌ ሆኖ ቲክታክ ላይ ሆኖ ሰውን እንደሚያማ ቁጭ ተብላ ሰው የሚያማት ናት። ደግሞ እውነት ስለሆነ ኃጢአቷ ነው አምና የተደበቀችው። ውሸት ቢሆን ትጋፈጥ ነበር። ሰው በክርስቶስ ደም ካልሆነ አይጋፈጥም። በምህረቱ ካልቆመ አይጋፈጥም። ዛሬ እንደዚህ የሚያቆመኝ ፐርፌክቱኝ አይደለም። ፐርፌክቱ ኢየሱስን ለብሼው አንተ ተቆጣጠሪ እጅ ሰጥቼ እግዚአብሔር አብኔን ሲያየኝ ኢየሱስን ነው የሚያየውና ወይ ልጄ ይላል። በሱ ካልሆነ አያየኝም። በሱ ደም የተሻገርኩት እንኪያስ በክርስቶስ ሞተን ይላል። ለምን ሞተ? ለምን መለኮት ወረደ? ለምን በከብቶች በረት ተወለደ? እኔ እንድከብር። እኔ ዛሬ ላይ አየህ ሳወራው እኮ ስብከት አይደለም። እኔ እንዴት እንደማወራ አላውቅም። በቃ ውስጥ ያለውን ሰላም ነው ሼር እያደረኳቸው ያለሁትና በተዋረደችበት ሰፈር ኢየሱስ ላካት። በጣም የገረመኝ እዛው ሰፈር እንጂ ከአገር አልቀየረችም። እዛው ሰፈር ተቀባይነት አገኘች። የተዋረደችበት ሰፈር ከበረች። ኢየሱስ ጌታ ነው። ከዛ ተከትሏት መጡ። እንዴት ተከተሏት? ሲቀልዱባት አልነበር? ራሽ እሷ ኢየሱስ ብላ ጠርታ ኧረ ዝም በይ አንቺ የረከሽ። በዛን ጊዜ ህግ አለ እንዴ? ኃጢአት ሲያደርግ የሆነ ነገር የሚገደል በድንጋይ ተወግሮ የህግ ፈሪሳውያን እኮ ጸሐፍቶች እኮ ምሁራን ናቸው እኮ። የእግዚአብሔርን ቃል እኮ ያውቃሉ። ኢየሱስን ግን አያውቁትም። አይገርምም? እውነት ጌታ ኢየሱስ ክርስቶስ ከዚህ ይሰውረን። ቃሉን አውቀን ኢየሱስን ካለማወቅ፣ ቃሉን አውቀን የህይወት መንፈሱን ካለማግኘት እግዚአብሔር ይርዳን ነው የምለው። እና ተከትለዋት መጡ። እንዴት ተከትለዋት መጡ? ሲጀምር ሌላ ሰፈር ለምን አልሄደችም? ተመርታ እኮ ነው ተነቅታ እዛው ሰፈር ሄደች። ከዛ በኋላ ምን አሏት? ኧረ ተይ እባክሽ አሁን እኛ ራሳችን አይተነዋል አሏት። ልትናገር ስትፈልግ ኖ ተከትሏት መጡና ኖ አሁን አይተነዋል። ብዙ ንግግር አንፈልግ፣ ራሳችን አይተነዋል። እሷ ነጋሪ ናት። አዋጅ ተናገረች፣ ተገናኙ፣ በቃ ራሳችን አይተነዋል። ስለዚህ ብዙ ማስረዳት አይጠበቅብሽም። ያቺ ሴት በተናገረችው ብዙዎች ተሰብስበው ስለ ክርስቶስ ኢየሱስ ሰሙ፣ ተደሰቱ፣ አረፉ። በማን ሲጀምር በሰማርያ እኮ ሲያልፍ ይሆንዬ ኢየሱስ እኔ ጌታ ነኝ ልድን ነው። ዮሐንስ አሁን የምድረ በዳ ሰባኪ ነበር አይደል? እናንተ የፉኝት ልጆች ኢየሱስ ክርስቶስ ሊመጣ ነው፣ በደጅ ነው፣ የጫማውን ጠፍር እንኳን ልፈታው ማይገባኝ እያለ እንደ እብድ ሲሰብክ ኢየሱስ እየሰበከ ለምን አልመጣም? በከተማው ሲያልፍ አንገቱን ደፍቶ ለምን? ያቺ ኃጢአተኛዋ ሰፈር ጫካ ውስጥ ያለች እንዴት አያት? ውሃ ልትቀዳ እኮ ነው የሄደችው። ኢየሱስ እንደምታገኛት እንዴት አያት? እንዴት አየኝ? እንዴት አያችሁ እንዴ? በጣም እኮ ነው የሚገርመው። እንዴት እሷ ጋር በእሷ መሰብሰብ ፈለገ? አይገርም? ለምን የዓለምን
በበኛ ሊያስነቅ ምኑን ሞኙን መረጠ። አንዷን ማህደር ሞኟን ፈለገ። ዓለም ሲጫወትባት፣ ሰይጣን ሲጫወትባት፣ ግፊያ ሲጫወትባት ምን ፈለገ? ጌታ መሰለ ይሆንይ ማንም አይጫወትብሽም ልጄ ነሽ አለኝ። በደም ተለውሰሽ ሳለሽ ራራሁልሽ፣ ሃሌሉያ አሰብኩልሽ የኔ ልጅ አለኝ። እኔ አረ ማን እንዴ የሆነ ሰው እንዳይሆን እኔ ኃጢአተኛ ነኝ። አረ እኔ ጫማዬን አውልቄ ራሱ ሚስማር እንዳይዘንብ ተሳስተ እንደምንድን ነው ስል አንቺ ነሽ ያገለግኛለሽ ጭራሽ ወይ ጉድ ብዬ ሙድ ሲዝ ነበር። እኔ ወላ መልእክት ሲመጣልኝ ኧረ ጌታው ኧረ መዳን ይበቃኛል፣ ማገልገሉ ይደርሳል፣ እኔ ተማሪ ነኝ እኔ ምናምን ኧረ በቃ አፍተሽ ኮረመምኩ። የማይመጥነኝ ክብር ሳይ እኔ ድሮ በሌላ ነገር ነው እንዲህ መቅለሰለሰውና ኧረ እኔ አይደለሁም ስል ልጄ ይለኛል። በቃ በእጅ መዳፍ ቀርጬሻለሁ፣ ማንም ሊነካሽ አይችልም። አየህ፣ ስለዚህ አንተ እንዳልከው በሚዲያ ላይ ብዙ ሰው ያውቃል። ተጠንቅቀህ አይደለም የሚጠነቀቅልህ እጅ አለ። እንደፈለክ ነው የምትሆነው። ስርዝ ዴሌት ኦል ፋይል ሪስታርት ነው የሚያደርገው ጌታ። ማንም በቃ ከአይምሮ ላይ ያጠፈዋል። አሁን ስለ አንተ ራሱ የሆነ ሰው መናገር ቢፈልግ ግራ ይገባዋል፣ አይችልም። ሲያስብህ ኢየሱስ ይመጣል። የሆነ ሲያስብ መንፈስ ቅዱስ አቤት ይላል። ለምን ማህደር አይደለችም። አሁን ራሴን ክጄ ክርስቶስ ኢየሱስ ነው እሱ ውስጥ ነው የምኖረው። እኔ አይደለሁም። አሁን እኔ የሱ ነኝ። ገባህ? ራሴን ክጄ ተከትዬዋለሁ። እንድከተለው ያደረገኝ ደግሞ ስለመረጠኝ ነው። ከመረጠኝ ምንም ማድረጋችን። እንግዲህ ክርስቶስ ከወደደ ማን ይቃወመናል? ማንም አይቃወምም። ችግር ካለ እሱን ይጠይቁት። ወደ ላይ ነው የማስተላልፈው አዋጁን። ጥያቄ ካሉ ወደ ላይ ነው እሱን ይጠይቁት ነው እንግዲህ። ምክንያቱም እንግዲህ እኔ ምህረት የተደረገልኝ ነኝ። ታይሜን እንጆይ ነው የማደርገው። ድህነቴን መዳኔን በጣም ነው የምደሰትበት። እናገረዋለሁ። ገባ? የተነካሁበት መነካ ዝም አያስብለኝም፣ ያስለፈልፈኛል። እኔ እንደዚህ ሚዲያ ሰው አይደለሁም ታውቃለህ። ግን በቃ ኢየሱስ ስላለው ለፈልፋል፣ ይሰድቡኛል፣ ምን ይሉኛል። ማን የምን እብድ ናት ደግሞ ይቺ ደግሞ ሲያይኝ ወጣት ነኝ ተመችተሽ ነበር ግን ምን የሆነ አሮጊት ነገር ነሽ ይሉኛል። አካበድሽ ይሉኛል። የሆነ ትጋተቻለሽ የልብስ አራዳ ነሽ እንደ ስታይል አራዳ ነሽ እንደ ሲሉኝ እስቃለሁ። በቃ ኢየሱስ ነው ስል ማን የነገረሽ ይሄን ስም ከእኔ ያመጣሽው እንዴ? አረዲላ ዩኒቨርሲቲ የነበርሽው አቅሻለሁ ስትዘፍኝ እኮ። ወይኔ ወንድሜ ዌልካም፣ አንድ ምስክር ተገኘ። ሃሌሉያ ጌታ ሰው እየሰበሰበ ነው ብዬ እንደ እብድ አወራለሁ። እኔ አይታወቀኝም። ለምን ቢባል የሚነዳን የእግዚአብሔር መንፈስ ነበረ። ከዛ በኋላ እንግዲህ ጓደኞቼ ጋራ ፓርቲ ሄድን። ማለት ታውቀዋለህ፣ ምንም እኔ ክለብ ሴቱኝ አይደለም የተማርኩ ሴት እኔ ስራ ላይ ግን በቃ ልንዝናና ማንም ሴት ፈታ ትላለች። የዛ ቀን ደግሞ ኢቭ ነበረ። ዛሬ በቃ መጠጥ ፍሪ ነው ተባለ 50% ለሴቶች በተለይ ዘንጣ። ወይ ጉድፈላ እንደዚህማ ዛሬ በቃ ጨርቆኝ ተደግፌ ነው የምመጣው። ጓደኞቼ ብዙ እንዳትጠጡ ደግፋችሁ ነው የምታወጡኝ ብዬ በጣም ሪያክት አደረግኩኝ። ይሄ ጌታን አውቄ ባካደረግኩ በኋላ ነው መነገር ተጠምቄ ድኜ ህብረት ውስጥ ቤተክርስቲያን ውስጥ ባለመያዜ ብቻዬን እኔ በቂ ነኝ በማለት ያ ነገር ጎድቶኝ በብዙ ድካም ውስጥ አሳልፎኝ ነበረ። ያቺ ነገር ትንሽ ሳላስበው እኮ አለው እኮ ብዬ ነው ራሴን ሳጣው የሆነ ዓለም ላይ ራሴን አገኘሁት እና በጣም ያማል። ግን ያማል ስልህ ዓለም ውስጥ ብትከላከል ጓደኞች ጋር ብትጠጣ ምን እሰራለሁ እዚህ ምን ነው ትላለህ። በቃ ሰላም የለም። አይምሮ ላይ የሚመጣው የእግዚአብሔር ድምፅ ነው። ምን ትሰራለህ እዚህ ይላል። ሰፈሪ እኮ አይደለም። እንዲያውም ጓደኞቼ ከዛ በኋላ ምን ይሆን ማህዬ ስጨብሽ ምናምን አትመሳሰጭ ብናጠጭ በቃ ትቆዝማለች፣ ሙዷ ደስ አይልም። እየየ ነው የምትለው። በቃ አታልቅሺ፣ ፈታ የምትይው አንቺ ዝም በቃ ዝም ብለሽ መርቅነሽ ዝም በይ፣ በቃ ፍጥጥ በይ። አረ ልስበረው፣ አረ ሰብረሽ እየሰበርሽን ነው ታዩ። በቃ አስቸግራለሁ ደግሞ ይሁን ይብታይ እዛዛ ነው የምዘለው እና በቃ ፉት ካልኩ ግን አይ ጌታ እኮ ደግ ነው። አረ ሚስማር እንዳይወርድ እዚህ ክለብ አትጥሪው ተይ፣ ኃጢአታችን ይበቃናል። ገባህ? ይሄ ህግ የሚለው ነገር አስፈርቶናል እንዳንጠራ እንጂ ጌታ እርዳኝ ብለን ምን ጸልይ ምን ችግር አለ? መጠጡን ስበሪና ውጪ ይላል የኔ ጌታ። የምሕረት አምላክ እንደገና አምላክ ነው። ግን ህግ የሚለው ስላለ ኧረ ተይ ሚስማር እንዳታዘነቢብን እና የመጨረሻ ድኜ የቀረሁበትን ቀን ስነግራችሁ ጓደኞቼ ጋራ በጣም አዲስ ዓመት ልናከብር በጣም ዘንጬ ፏ ብዬ የት ሄድኩኝ? ክለብ ሄድኩ። ጓደኞቼ ጋር እየጠበቅኳቸው ቀድሜ ሄድኩት። በቃ ቀድሜ በቃ ተዘጋጅ ስለጨረስኩ ተቅበዘበዝኩ ለመውጣት። በቃ እዛ ኢንጆይ ላድርግ ሙዚቃ እየሰማሁ። ከዛ ሙዚቃው ይጮሃል፣ እኔ አልሰማውም። ዲጄ ጋር ሄጄ ምነው ሰው ስለሌለ ነው ጨምርበት አልኩት። በቃ ማለት የሆነ ሙዚቃው አሪፍ ሙድ ውስጥ እንዲያስገባኝ ምናምን አልኩት። ሴትዬ ያምሻል እንዴ? እንዲያውም ሰው ሳይኖር እኮ በጣም ነው የሚያስተጋባው፣ እዛ ጥግ ነው የሚሰማው አለኝ። አይ በቃ ቲፕ ፈልጎ ነው ብዬ ቲፕ ሰጠሁት። ጨምራ በቃ ምናምን አልኩት። ጨመራ፣ አይሰማም። ውጭ ሲሄድ ይሰማኛል፣ ውስጥ ስሆን አይሰማኝም። እንዴ ጌታ ፈራው ማደነቆርኩ እንዴ ፈራው ማት እንዲህ አይነት ነገር ማት በራስ ህይወት ማየት አይከብድም ማት ምኑኜ ነው። ከዛ ጋርዱን ስጠይቀው እንዴ አጭሰሽ ነው እንዴ ገባሽው አለኝ። ውስጥ ሳብ አድርገሻል እንዴ አለኝ። ሂድ ወደዛ ምን ይመስላል? ተናደድኩ። ገብቶ ከን ደግሞ ቋቀጭ እያልኩ ነው ይገባል አይደል? የሆነ ኔጌቲቭ ነገር ሴቶች እንኳን ነው የሚያርበት የሆነ ቁጥጥ ነው የምትል ነው። ይዛ ምን ይመስል ፋራ ምናምን አልኩት።
ሳቀብኝ። እሱ ደግሞ ወንዶች ደግሞ ሴት ሲናደድ ደስ ይላቸዋል ይሄ ምናምን አለኝና ከዛ እኔ ብዙ ሜሲ ጋር ራሱስ የለብኝም፣ ግን ይሆናል ፋራ ላለመባል አፕላይ የተባለ አለች ትንማትለው እሷን ይዤ ሪአክት አደርጋለሁ። በቃ ከአቀማመጤ ጋር ግድ ካልያዝኩ አይሆንም። ከዛ እሷን ይዤ ትናለችኝ እና ወደ ሽንት ቤት ሄድኩ። ሴቶች ብዙ ጊዜ ሽንት ቤት ሰልፊ ምንም እንወዳለን፣ ለሰልፊ ሳይሆን ያው ዝም ብዬ ሄድኩ። ገባ ወጣ እንወዳለን፣ በቃ ለመታየትም በቃ ይገባል። ገባ ወጣ ገባ ሰው በቃ ምንድነው በቃ መግባት መውጣት ያው የኔ ባህሪ ነው። ዝም ብዬ መመላለስ ጀመርኩና መስተዋቱ ላይ ቆምኩኝ። መስተዋቱ ላይ ቆሜ እያጨስኩ ጌታ ሆይ ያልኩት እኔ እኮ አንተን አውቄያለሁ። አንተን ሳላውቅ ቢሆን ችግር የለውም። አንተን አውቄ እዚህ ክለብ ምንድን ነው የምሰራው? ይሄ ሲጋራ ምንድን ነው ማለት ሳብኩት? ምንድን ነው ጥቅሙ? ሴት ነኝ እኔ። አንተን ማወቅ አለብኝ። አንተን ማገልጋል አለ ማግባት አለብኝ፣ መውለድ አለብኝ። ዘመኔን እኮ እየጨረሰው። እስኪ ይሄ ኒው ይርስ ጊፍት ሰጠኝ። ቤተሰብ ያላቸው እኮ ከቤተሰቦቻቸው ጋር እየኖሩ ነው። እኔ ማንም የለኝም። እኔ አሁን አባቴ ጴንጤ ወይ የሆነ አገልጋይ ቢሆን ወይ ልጅ ያስቸገረችው ብሎ ይጸልይልኛል። እኔ የሚጸልይልኝ ሰው የለኝም። በቃ ልሞት ነው እንደዚህ ሁኜ ዘመኔ ሊያልቅ ነው አልኩ። ከጌታ ጋር እንደሞኝ ማውራት ጀመርኩ። ማለት የምሬ ነው የምልህ ጌታ ያኔ ባይደርስልኝ ራሴን አጠፋ ነበር። የመጨረሻ መሮህ የምትናገረው ነገር የለ ማለት ሰዎች ለካ ወደው አይደለም ራሳቸውን ብንሄድ ይሻለናል የሚሉት። እኔ እውነት አልፈርድባቸው። እንደዚህ አይነት ሰዎች ካሉ እውነት ምን ሆናችሁ ነው እንበላቸው፣ ትሪት እናርጋቸው፣ እንርዳቸው። ልሞት ነው ካለ ኧረ በኢየሱስ ስም አትገስጸው ወንድሜ፣ እስኪ እናውራ፣ አይዞህ በለው፣ ፈገግ በልለት። ኢየሱስ ፈገግ ብሎ ነው የተቀበለን፣ እራርቶልን ነው ማለት። አንዳንዴም ይሆናል አጉል መንፈሳዊ አንሁን። ቃል ጠቅሰህ አትግረፈው። ህዝቤን አጽናኑ ነው የሚለው ጌታ። እናውራ በለው። ምክንያቱም እስራት ነው አይደል? ቀንበር ነው። ወዱ አይደለም እኮ አይደል? ተይዞ ሊሆን ይችላል። ኢየሱስ ጌታ ነው። ስለዚህ የዛች ቀን በቃ ጌታን ይሆን አሳዘንኩ። ማህደር አሳዘነችኝ። እኔ በርቀት ሳያት እና ማን አለኝ ጌታው እባክህ የፈረንጆች ኒው ይር እየመጣ ነው። በቃ ህይወቴ እንደዚህ ሊቀይር ነው። ይህችን ኒው ይር እንኳን አዲስ ነገር አድርግልኝ። እንደ እብድ ማውራት ጀመርኩ። ኢየሱስን ግራ ገባኝ። በቻሌንጆች ደከመኝ፣ መኖር ደከመኝ። ደግሞ ጌታን አውቃለሁ ሲመሰክሩ ሰማለሁ። ጌታ ረድቶኝ በመከራ አልፈው የምር አደንዝዛቸው ነው ወይስ የሆነ መርፌ ተወግቶ እንዴት አለፉት? ገባ ያማል። እንዴት አለፉት? እንዴት ነው የረዳኸው? ታዳላለህ እንዴ? እናት አባት ለሌለው ታዳላለህ? ኢየሱስ ማለት እኔ የሃይማኖቱ ኢየሱስ አይደለም የምፈልገው፣ እውነተኛው ኢየሱስ ለእኔ ሞትክልኝ። ታዲያ የታለ የሞትከው? ሞተ ሄድ የታለ አልኩት። ታምናለህ ዮኒ? ያ መጀመሪያ ያየሁት ብርሃን ደግሞ መጣ። አትሞችም ያውም ማለት 2 ቢራ ጠጥቼ አትሞችም በህይወት ትኖሪያለሽ፣ የኔን ማዳን በአደባባይ ለዘላለም በዓለም ታወሪያለሽ የሚል ድምፅ ሰማ። ይሄ ጌታ ድምፅ አይደለም። የጌታ ድምፅ ክለብ አይመጣም። በቃ ድሪሜ ነው። በቃ ለይልኝ ጌታ ሆይ ለይልኝ ብዬ አለቀስኩና ፕሊዝ ለምን በጊዜ ጠጣሻሉ? የሽንት ቤት ውስጥ ያገኝ ዋይ ዩ ሉክ ቢዩቲፉል ደግሞ ይሉኛል። ይዘ ዋው ዩ ድሬስ ምናምን በቃ ዝም ብሎ የአበሻን ቢሆን ታውቃለህ ሲሰክር እንግሊዝኛ ነው የሚያወራው ምናምን እና በጣም ታምሪያለሽ ይሉኛል። ደግሞ ታምሪያለሽ ደስ ትያለሽ እና አምርሬ ጌታን ጠየቅኩት። እውነት ጌታ እዛች ክለብ መጣ። እንዴት የረከሰ ቦታ አይገርምም? ለምን እንደመጣ አላውቅም። ቸርች አይደል የሄድኩት። የመጀመሪያውስ ቤት ውስጥ አገልጋይ ቤት ሂጄ ነው ዮኒዬ፣ የመጀመሪያው አይደል? እዛ ሁለተኛው ከባድ ነው። ጌታ ማንም ጋር አልደወልኩም። ኢየሱስ አልኩ። እንደ እብድ ሆንኩኝ። ማለት ግራ ገባኝ። ሰክሬያለሁ፣ ጤነኛ ነኝ። አንተ ነህ ወይ ለይልኝ አልኩት። አባቴ እኮ አንተ ነህ ያሳደገኝ፣ የልጅነቴ አምላክ። ከሲኖትራክ አምልጫለሁ። ክፍለ ሀገር ከባስ ተገልብጦ ልጅነቴ ተወልጄ ከአቦርሽን ድኛለሁ። ከብዙ ነገር ያለ ፕላን መጥቼ አንቺ ዲቃላ እየተባልኩ የምሰደብ አያቶች ጋርም ሲሆን አንቺ ቅልቅል ዲቃላ ምናምን እየተባልኩኝ በሃይማኖትም የተቀላቀሉ በዘርም የተቀላቀሉ ገብቶ በብዙ ነገር ነው። ምክንያቱም በአባቴ በኩል ትግራይ ክልል ናቸው፣ በእናቴ ወሎ ናቸው። እዛ ሲሄድ እዛ ከባድ ነው። መሀል ላይ በአባቴ በኩል ሙስሊም ናቸው፣ በእናቴ በኩል ክርስቲያን ናቸው። በእምነቱም በዘሩም ተገፋው እና ለምንድን ነው በጌታ የሆንሽው ሲሉኝ፣ ኧረ በቃ ይስማሙ ብዬ ነው፣ በራሴ እውነቱን ይዤ ልውጣ ብዬ ነው ብቻዬን ተለይቼ እላቸዋለሁ አንዳንዴ። እና የዛች ቀን ጌታ አገኘኝ እዛች ሽንት ቤት ውስጥ። የሆነ ታምናለህ
ገብቼ ምንም አላልኩም። ሰው ሰላም አላልኩም። ሰው እያወራኝ እንዲህ እያልኩኝ በቃ ፍጥጥ ብዬ በቃ ሰክራ ነው እያሉኝ ወጣው ለአመታት ወጣው። የእግዚአብሔር እጅ አጸናኝ። እንደተናገረው ራራልኝ። ለምን የጠየቅኩት ጥያቄ የድካም ነው። ገባ ደክሞኛል ማለት በቃ ከዛ ሰዓት በኋላ ጌታ ባይደግፈኝ እወድቃለሁ። ስለ ከምሞት ደግሞ የክርስቶስ ኢየሱስ ደግሞ ዋጋ አለው አይደል? እንዳንሞት አይደል የሞተው ኢየሱስ። እና ወላጅ እንደሌላችሁ አልተዋችሁም ይላል ጌታ ኢየሱስ። አልጥላችሁም። እኔ ኢየሱስ ባይኖር ሞቼ ነበር። እውነት የሚስኪን ዳኛ፣ የድሃ አደግ ዳኛ። እኔ በጣም ኮንፊደንስ አለኝ በመንፈስ ቅዱስ። ሀይፈ ፋዘር አልሰማችሁ ነው የምላቸው። ኢየሱስን ስላየሁት ጌታን አይቶ የደነገጠ በሌላ አይደነግጥም። ምንም ብርቅ አይደለም። አሁን ላይ ጓደኛዬ ነው። ጌታ ያወራኛል። ታምናለህ? ጌታ ወይ ግራ ገባኝ እኮ ስለው በቃ ተስፋ ቆረጥኩ ስለው ያወራኛል መንፈስ ቅዱስ። አይ ላቭ ዩ ነው የሚለኝ። ታምናለህ? በቃ ይሁን አይ ላቭ ዩ ልጅ ይለኛል። እና ያ ነገር ያጽናል። ዘመን ያልተበላም እና በቃ እግዚአብሔር ይረዳል። በቃ እውነት ህይወቴን ነው የማወራው። ጸናው እጽፋለሁ። መጽሐፍ እየጻፍኩ ነው። ግጥሞችን እጽፋለሁ። ዛሬ እንደዚህ ተሰምቶኛል፣ ጌታ እንደዚህ አድርጓል።